ሰላም ናችሁ? እግዚአብሔር ይመስገን ሁላችሁ ሻሎም። እኔ ከፍቶኝ እየተቀመጥኩኝ እያለ ስክሮል እያደረኩኝ ነው እዚህ ውስጥ የገባሁት። ለጌታ ቢዚ አትሆኑ። በቢዝነት በጣም ካናዳ ነኝና በቃ ሁሉም ነገር ግራ ተጋብቼ ነበረ። በጣም ነው የከፋኝ። በጣም ከፍቶኝ እዚህ ውስጥ መጥቼ በቃ እዚህ ገብቼ የሆነ መዝሙር ውስጤ እየተመላለሰ ነበረ በዛን ሰዓት የዳንኤል አማርኛም ትንሽ ያው ከቦረና ዞን ስለሆንኩኝ ይጠፋብኛል። just bear with me እና በቃ ስትጸልዩ ሰው ሆቴል ውስጥ ሆነክ ያ ዳንኮ ሰው በቢዝነት ተይዘ ነበረ፣ ግን እግዚአብሔር ለዚህ ነው ጠራውክ ስልክ ያ ተስፋ ሰጠኝ። በቃ እኔ እሮጣለሁ እንጂ በዚህ አይደለም የተጠራሁት፣ በዚህ ነው። ከሙስሊም ፋሚሊ ነኝ፣ ጌታን አግኝቼ ቆይቻለሁ። ግን ቦታችሁን አታውቁም እንጂ የተሰጣችሁን አታውቁም እንጂ እግዚአብሔር በእናንተ ይሰራል ስትል ደግሞ እይታችን ዘውዴ ስለምትወደኝ እወድሃለሁ ያለች መጨረሻ ላይ የጸለየችው ተስፋ ሰጠኝ። በጣም የተሰባበሩ ልቦች አሉ እንደኔ አም ኤግዛምፕል ተስፋ ያጡት ወዴት ይሄዳሉ ያሉት ብዙ ናቸውና ይሄ መዝሙር ስዘምር ደግሞ እግዚአብሔር ተስፋ ሰጠኝ። እግዚአብሔር ሆይ አንተ ብቻ ነህ ከሰዎች ሁሉ መፍትሄ ያለህ አማኑኤል ሆይ አንተ ብቻ ነህ ከሰዎች ሁሉ መፍትሄ ያለህ። በቃ መንፈሴ መታችሁ አደሳችሁኝና እንደገና አቆማችሁኝና አመሰግናለሁ። ይሄ ለኔ ትልቅ ነገር ነው። ይሄ ለኔ በቃ ወጥቻለሁ፣ ከግብጽ ወጥቻለሁ። እዚህ መጥቼ ደግሞ በዚህ በስራ በምንም ተይዣዣለሁ። ግን እግዚአብሔር መፍትሄ አለው። መስቀል መፍትሄ አለው። ክርስቶስ መፍትሄ አለው። ስራ ሳይሆን ቢዚ ሳይሆን እናንተ እንደዚህ ያልክ ደግሞ እግዚአብሔር የፈጠረው ቀን ቢዚ በቃ እግዚአብሔር ፈጠረውና ቢዚ ለምን ትሆናላችሁ? እኔ በቃ በእልልታ ሁሉ ጊዜ እልልታ ውስጤ ይሞላልና ለመንፈስ ቅዱስ በቃ 3 እልልታ እልል ብዬ እወጣለሁ። ተባረክ መንፈስ ቅዱስ። እንደገና የምታቆም መንፈስ ሃሌሉያ የታዳጊዎች መንፈስ ሃሌሉያ የምድረ በዳ ጓደኛዬ ተባረክ መንፈስ ቅዱስ። አመሰግናችኋለሁ። ተባረኩ፣ አበረታቱን። ወጥተናል ግን መቆም አልቻልንም። ወጥተናል ግን የእንደገና አምላክ ስላለን ነው አሁንም ያለነው። ወጥተናል፣ ስራ ይዘናል፣ ወደዚህም እንነዳለን። ጌታ ይጥመናል። እኔ ተጠምቻለሁ። በቃ ያለሁበት ካናዳ ነው፣ አገሩ አይደለም፣ ምኑም አይደለም። ከጌታ ሰላም ደስታ፣ በቃ የጌታ ደስታ ያስፈልገናል። የጌታ መንፈስ ያስፈልገናል። እግዚአብሔር ዳዊት እንደዚህ ያለ መንፈሴን አትውሰድብን፣ እግዚአብሔር መንፈሴን አትውሰድብን። በቃ ፉራ ከንከ ቁልቁሎ ኑራም ፍቀቲን ይዋቀየውኮ ብያ ግብጽ ከሳባዬ ቱሬራ ሙስሊም ሆኜ ነበረ። ወጥቻለሁ፣ ጌታን አግኝቻለሁ። ኦሮምኛው እንሰማሻለን የኔ እናት። ቦሮምኛው እጃችሁን ዳንዴኔ ማቲ ቀባይ ጆሌ ጉዲሱ ጅራ ሄጁን ዳንዴኔ ናሚና በርባቺሳ አፉሪ ዋቃና በርባቺሳ ጀቺሳን ዱፍተን ያስትለለብደን ክርስቶስ ሰና ሲለለብደን ሱን ይባራ ነጋኬና ዳቤታ
ቤሴሚት ብር አይደለም እንዳልኮ ብር አይደለም ነጋዋ ቀዮኑ በርባችሳ አባኬናዳ እኒ አባዳ ወራባን ቀምኔ እኒ ሃዳዳ ወርሃድን ቀምኔ እኒ ጃላላዳ ወር ጃላልን ቀምኔ እኒ ጎፍታዳ ወር ቤታ በውጅሩ ካኪያ ከናቲ ከነማ ዱፉ ሂዛ ጎዶ በነተ ቻንስ ዋቂ ኬን ዋቅ አመሌቲ ዱፌ ከኑካስ እኒ ኢሱማዳ ዋቁማ ኬን ካናዳ ቢታ ዋቀዮን ዱፌ አኑካሱ ነጫንም ባዬ ዱባዴ ወሪን ዱባና ገምት ጅራ አንባዬ ዳዳቤ ጅራ ጀዳ ወሪን ዱባኔ ዋና ገምት ምረጃ አቦ ዋቀዮ ኪያኑ ትኮቱኑ ገርጋሪ ዋቀዮ ኪያኑ ብርን ዳብሪኒ ጎፍታ ደንሳኑ ብርን ዳብሪኒ እንምዳዊትኑ ብርን ዳብሪኒ አባ ጃላላዳትኑ ብርን ዳብሪኒ ዱሪሌ ስትኑ ባቴ ሀርአሌ ስትኑ ያ ባቴ አባኪያ ነው ብርን ዳብርን ጀዳ አልካን ካና ጉያ ካና ነው ብርን ዳብሪኒ አትዋቅ ዱጋቲ ነው ብርን ዳብሪኒ የእንደገና መመኪያችን አንተ ነህ ጌታ እግዚአብሔር ሆይ ማረፊያችን አንተ ነህ እግዚአብሔር ሆይ ሰላማችን አንተ ነህ ጌታ እግዚአብሔር አትለፈን ዋንበራን ጀዳን ዋቀዮ ኪያ ነው ብርን ዳብርን ጀዳ ሞአን ጩፋ ቀበዴ ዱፌራ ወዳጣቢኪ ጩፋ ቀበዴ ዱፌራ ዋነት ልፋት ጩፋ ቀበዴ ዱፌራ ዋቀዮ ኪያ ነብርን ዳብሪኖ ቦለያን ኪያ ብርን ዳብሪኒ ኑጋርጋሪ ባካቶኮ ዋማምኔራ ዱዱባ ታክኑን ዴብንን ኑጃቤሲ ዋቀዮ ኮ ወሪ ዋቀዮ ኪያ ነመንቀም ሙጁጅራ ማቲን ቀምኑ ዋቅ ማቲን ኬንሲዳ ጃላሊ ኬንሲዳ ፍሪ ኬንሲዳ መስቀል ላላክኑ ዴሙ ደንደኑ ፈኖ ላላክኑ ዴሙ ደንደኑ ኑጋርጋር ሲንጀ ደገልገል ከነባኪያ መሮ ጀች ደንሳ ከኑ ከኒቴፍ መሮ ከዳድቆተኑ ዳጌቴፍ ገለቶ ባጋሪ ሲንጀና ኡልፋዱ መቃየሶቲን አሜን ክብር ለአሜን አሜን ክብር ለኢየሱስ ይሁን ሃሌሉያ አሜን ሃሌሉያ አሜን አሜን ክብር ለኢየሱስ ይሁን ካናዳ ምትኖሪ ከሆነ የኛ የጸሎት ቡድን አለ ይደውሉልሻል ያገኙሻልና ጌቱ ወይ ወንድሜ እሺ ሰላም ላንተ አባቴ በጣም ወዳለሁ በጣም አከብራለሁ አንተ ስታወራ ብዙ ጊዜ ያዳምጣለሁ ግን ዛሬ ስታስገባኝ አላመንኩም እንዴ የምሩን አስገብቶኝ ወይስ እየቀለደ ነው ያልኩ ነበር ሶታ ራሱ ወይኔ አወጡኝ ሳላወሩ ምናምን ብዬ እዚህ ከሰው ጋር ተጣልቼ እንደገና ስታስገባኝ በቃ የምራቸውን ያስገቡኝ አልኩኝ ታውቃለህ ይጂ አንተን ሳይ ዮሴፍ ነው ማውና ለምን እንደዛ እንደምልህ ታውቃለህ ሶማሌ ክልል እኔ በደንብ አውቃለሁ ሹፌር ነኝ ከባድ መኪና ሹፌር ነኝ ሶማሌ ክልልም ሙሉ አውቀዋለሁ ጓደኞቼ ናቸው ከዛ ፒፕል ወጥቶ እንደዚህ ጌታ ማምለክ ማለት ለኔ አላቅም እኔ በጌታ ቤት አድጌ አያቶቼ ዘርማንዘሬ ሙሉ የበጌታው ከዛ በኋላ እኔ ወደኋላ ተመልሼ በቤተሰብ ምክንያት ወደኋላ ተመልሼ ብዙ ነገር ሆኜ ከ20 ዓመት በኋላ ነው ጌታ መልሶ ያገኘኝ ብዙ ነገር አልፌያለሁ በዛ ህይወት ላይ ጌታን ጣዕሙን በደንብ ነው የማውቀው አሳድጎኛል አባብሎኛል እንደ ሕፃን ልጅ ጫት እየቃምኩ እያጨስኩ ጌታን ጸልይ ነበር ሲያመኝ መስለኝ ወደ ጌታ ነው ምሮጠው ግን በጣም የሚገርም ነገር ግን ከዛ ሁሉ አውጥቶኝ ቢራ እየጠጣው እኔ ኩላሊቴን አሞኝ ቢራ እየጠጣው ቆሜ ነበር ምነዳው ሳንቶ ላይ ስደርስ ማለት ነው ቆሜ ነው ምነዳው ቢራ ቁጭ ብዬ እየጠጣው ኩላሊቴን በጣም በቃ እንዴት አድርጌ ልንዳ ለያው ለአንድ ሰው ለብስ መዳን ይሆናል ብዬ ነው ማወራው ተባረክ እንዴት አድርጌ ልንዳ በቃ ሽንት መጥቶ አለመሽናት አስበው ታውቃለህ እንደዛ ሆንኩና በኢየሱስ ክርስቶስ የእናቴ አባቴ አምላክ አታዋርደኝም ብዬ እጄን ኩላሊቴ ላይ ጭኜ ሽንት ቤት ሄጄ ከፍላ ነው የምትጠቀመው ጅቡቲ ነው እንደዚህ ሆንኩት እንጨት ይዤ ሸናው ስሸና ብይ የሚያክል ሁለት ነገር ወጣ ከዛ በኋላ እንደፈነዳ ቱቦ ነው የሸናሁት የፈነዳ ቧንቧ አይታል እንደዛ ነው የሸናሁት ከዛ ዳነኝ ጌታ ምን ይሆናል አያቴ ጎበዝ ነችና ቸርች ምናምን አገልግሎት ስትሄድ እንትን ይዞ ነው የሚሄዱት ፎቶ ይዛ ነው የምትሄደው ይሄ ልጅ እኮ ነው ያድኛለሁ
እንደዚህ ጅቡቲ መንገድ ሹፌር ነው። እንደዚህ ሶስቴ ከአደጋ አውጥቼዋለሁ። ወለጋ ነው እንግዲህ እነሱ ያሉት። እንደዚህ አውጥቼዋለሁ ምናምን ብሎ ሲያወሩ አጎቴ ነገረኛል። ታውቃለህ ይሄን ሰውዬ ካላመጣችሁት አልኳቸው። እኔ አምጡትና እፈልገዋለሁ አልኩኝ። አመጡልኝ። አንድ ወር እኔ ጋር ቁጭ አለ። ጸሎት አረገልኝ። በአንድ ብርጭቆ ውሃ ላይ ጸሎት አረገ። አፍ ይጣፍጣል አለኝ። አፌን አጣፍጦት ሄደ። ጫቱንም ሲጋራውንም ምኑንም አራገፍኩት። ከምንም አራግፌ ከዛ አንድ ቀን የሆነች ልጅ ትታመምና እንደዚህ ፕላትፎርም ላይ ካልጸለያችሁልኝ ትላለች። ታውቃለህ የሚጸልይላት ሰው አጣች። ምንድነው ሽየት ያልኳት? አረብ ሀገር ነው ያለሁት። እንደዚህ ኩላሊቴን ያመኛል፣ እንደዚህ ራስ ምታት ያመኛል አልኳት። ጌታ ምስክርነት ብቻ ነገርኳት ስለ ኩላሊት። በንጋታው ራስ ምታትም የለም ኩላሊቴም የለም። እንዴ ጌታ ወይ በእኔ መጠቀም ጀመርክ እንዴ? ምን እያረክ ነው? እየቀለድክ መሆን አለበት አልኩት። ራሱን ጌታን ራሱ ማለት ነው። እንዴ እኔ ወሬን ያወራሁት እንደዚህ ትሆኛለሽ አላልኩም። መጽሐፍ ቅዱስ አንብቢ ያልኳት ድኛለሁ አለች። ገባ እና በቃ እግዚአብሔር አለ። እውነት ደግሞ እዚህ ቤት ደግሞ አለ። በጣም የምቀናበት አንድ ቀን ጅቡቲ ከላይ ተንቼ መኪና ላይ ተንቼ ኢየሱስ ክርስቶስ መጥቶ ጎኑን ተወግቶ ደሙ እየመሰከረ ምናምን አየሁ የምትል የሆነች ሙስሊም ነበረች። ወይኔ ጌታዊ ብዬ ከላይ ሰው ይዘላል። ምን አለበት እኔ በልጅነቴ ነው ማከ የአያቶች አባት ነህ። ለምን እኔ አላይም? ለምንድን ነው ሙስሊሞቹ የሚያዩ? እኔ ስለምን አላይም? እንደዚህ አይነት ቅናት ቀንተህ ታውቃለህ? አመመኝ። እሺ ጌታን አመመኝ እና ብዙ ነገር አለ ውስጤ አውርቼ አልጨርሰውም። እኔ ነገሬ በጨረሰ አልቅም። የአያቴ አባት መቼ እንደሚሞት ተናግሮ ነው ራሱ የሞተው። አገልጋይ ነው። ታጥቦ ሳጥን ገዝቶ ምናምን ነው የሞተው። ቄስ በሊናም አያቴ ነው። ላውራ ከጀመርኩ ልጨርስልህ። ብዙ ነገር አለ ውስጤና ስላስገባችሁኝ ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ያክብራችሁ። ወዳለሁ። በጣም ነው የምወድህ። ቃል የለኝም። በጣም ወዳለሁ። በጣም አከብራለሁ። ኑርልኝ። ክፉ ማየት አልፍ። እዚህ ውስጥ ያላችሁ ሁላችሁም እግዚአብሔር ይጠብቃችሁ። በጣም ነው የምወዳችሁ። በጣም እውነት ስለ ጌታ ዘማ ስለማልችል ነው። እግዚአብሔር ያክብራችሁ። ወዳችኋለሁ። እንደዚህ እናድርግ። አሁን ጌታ ነፃ አውጥቶት ነውና ጌቱ የሚኖርበት ጌታን ቤተሰቦች ያውቃሉ፣ ያመልኩ ነበረ። ልክ እንደ ጌቱ ወጥቼ አሁን ህይወቴ እንደዛ ነው የምትሉ ሰዎች አንዳንድ ቁጥር ጻፉ፣ እንጸልይላችሁ። አሁን ጌቱ ያለበትን ህይወት ያስበቃ። እንደዚህ የጌታ ቤት ውስጥ አያቶቼ፣ እናቶቼ፣ አባቶቼ በጌታ ናቸው፣ ያገለግላሉ። እኔ ግን ወጥቻለሁ፣ በቃ መጥፎ ህይወት ውስጥ ነው ያለው፣ ተስፋ ቆርጫለሁ የምትሉ ሰዎች አንዳንድ ቁጥር ጻፉ። በእውነት ጌታ ዛሬ ነፃ ያወጣቸዋል። የጌቱ አምላክ ነፃ ያወጣቸዋል። አንዳንድ ቁጥር ጻፉ። የጌቱ አምላክ ነፃ ያወጣቸዋል። የጌቱ አምላክ ነፃ ያወጣቸዋል። እሱን ያሰበ እሱን ያዳነ ጌታ ያድናቸዋል። በእውነት ያድናቸዋል። ጌታ ይባርካችሁ። አብይ ጌታ ይባርክ። ጂሰስ ያድናቸዋል፣ ይነካቸዋል። እሱን የነካ ጌታ ይነካቸዋል። ጌታ ያለ ጌታ አለ። ሚውት ነህ ጸልይላቸው። አንተ ጸልይላቸው። አንተ ፔኑን ታውቃለህ፣ ህመሙን ታውቃለህ። ዘሮች ሁሉ በጌታ ሆነው ከዛ መውጣት ፔኑን ስለምታውቀው ጸልይላቸው። አሁን ጸልይ። በምንም አትምረጥ ቃል፣ በቃ የልብህን አፍስ። እሺ በቃ አንተን የነካ አንተን የደረሰልህ አፍህን ያጣፈጠ ኩላሊትን የፈወሰ ቅናት ውስጥህ የከተተህ ጌታ እነዚህንም እንደዛ አድርጋቸው። ጌታ ሆይ ካሉበት ህይወት ነፃ አውጣቸው። እኔ አውቀዋለሁ በል፣ ንገረው ለጌታ። ፔኑን ታውቃለህ። ከጌታ መውጣት ቤታ ቤት አድጎ
ወደ ሱስ ስትገባ ደግሞ ምን አይነት ጨለማ ውስጥ ገብተህ እንደነበርክ ተናገር። በእውነት ልንገር እኔ ራሴ ላይ አወራ ነበርና በቃ ነገሮች የሆነ ያደክመዋልና እኔ ደግሞ ጥሎብኝ እንዳለ በቃ ጓደኞቼ ሙስሊሞች ናቸው። እዛ እነሱ ጋር ተመለስኩና ሶስት ወር ምናምን አብረን ቁጭ አለን። በቃ ዝም ብዬ በቃ የሆነ ስራም ተብልሽ ሽት ብሎብኝ ለሰውም አልተናገርኩም። ቁጭ አልኩኝ። እንደምሞት አውቀው ነበረ። ባካረኩኝ እንደምሞት አውቀው ነበረ። እኔ በተኛውበት 2 ቀን አንቆኝ ታግዬው ተነስቼ በውሃ ነው ራሴን የመለስኩት። እንደሚገለኝ አውቃለሁ። ለምን እንደሚበቀለኝ አውቃለሁ። ብዙ ሰው ወደ ጌታ ይዤ መጥቻለሁ። አንዱን አስጠምቄው ኖርማል እየሄድኩኝ ደህና የሚሄደው መኪና ሊወርቅብኝ ነበረ። ባካረኩኝ እንደምሞት እርግጠኛ ነበርኩኝ። ያውቃለሁ እሞታለሁ ብዬ አወራ ነበረ። ከዛ 2 ቀን አነቀኝ። ኧረ በኢየሱስ ክርስቶስ እኔንማ አትገለኝም አልኩና ተመልሼ ወደ ጌታ ተመለስኩኝ። ከእንደገና ጌታ ነካኝ። ዘኔ እግዚአብሔር ይስጠውና በህልሜ ተኝቼ ምን እንደሚያሳየን ታውቃለህ? ሕፃን ልጅ አቅፋ የጓደኛዬ ሚስት ሙስሊም ናቸው እንግዲህ ሕፃን ልጅ አቅፋ ትቆማለች። ከዛ ዘኔ ደግሞ ከጓደኛዬ ከሙስሊሙ ጋር ይመጣል። እንዴት ሊሆን ይችላል? ከሙስሊሙ ጓደኛዬ ከዘኔ እንዴት ሊመጣ ይችላል እላለሁ እኔ። ልክ ዘኔ እግሩ እዛ ቤት ሲገባ ያቺ ጓደኛዬ ሚስት ደግሞ ሕፃን ልጁን ለቀቀችው እጇ ላይ። የሰው ልጅ ሕፃኑን ልጅ ለቆ እኮ ይደነግጣል አይደለ? አልደነገጠችም ጭራሽ፣ ምንም አልመሰላትም። ከዛ ዘኔ ናናናና ውጣ ምነግር ነገር አለ ይለኝና ይዞኝ ይወጣል። ይዞኝ ወጥቶ ውጪ አብርሃም አንዳንድን አንብብ እዛ ስለማይመች ነው ይለኛል። እንዴ ዘፍጥረት ላይ ነው ያለው አብርሃም አንዳንድ የሚባል የለም አልኩና ዝም ብዬ መጽሐፍ ቅዱስ እየገለጥኩ አብርሃምን አንዳንድ ሙሉውን ጨረስኩት። ከዛ ልክ ደግሞ ወደዚህ ስመጣ ዘኔ ጋር ቀጥታ ሄድኩኝ። እኔ ጂፒኤስ ነው የማመልከው። ዘኔ ጋር ቀጥታ ሲሄድ ዘኔ ቀጥታ መጥቶ በቃ ልሳን አለኝና ያን ልሳኔን አላመንኩትም። ልሳን የሌላችሁ ምናምን ሲሉኝ ዝም ብዬ ቆምኩና ቁሙ ተባለ፣ ቆምኩኝ። ያንኑ ነው ድጋሚ ያልኩት። አይ በቃ የራሴ ነው ልክ ነኝ ምናምን ብዬ አረጋገጥኩ ለራሴ። ከዛ ዘኔ ቀጥታ ዳይሬክት እኔ ጋር መጥቶ እጄን ይዞ ስምን አውጥቼዋለሁ፣ የሚፈልጉ አያገኙም፣ ለጌታ ታገለግላለህ ብሎ ቃል ሲያወጣብኝ የለውም እኔ። ከዛ በኋላ አጠገብ ያለው ልጅ ነው እንደሚነካኛቅ ነበር። መነጽር ነበረኝ፣ ስልክ ነበረኝ። መነጽሬና ስልኬን ከጎኔ ላለው ልጅ ያዝልኝ ብዬው እንደሚነካኝ እርግጠኛ ነበርኩና ቀጥታ መጥቶ ያዘኝ። ከዛ በኋላ እንዴት ነው ሞተር በዝናብ ተመተ ሞተር ላይ ቁጭ ብለህ አይተው ታውቃለህ? በንፋስ ስትመታ እንደዛ እያንቀጠቀጠኝ እያልኩ ከቸርች ውስጥ ወጣሁ። ራይድ መያዝ እንኳን አቃተኝ፣ ማውራት አቃተኝ ስልክ ራሱ። እና እግዚአብሔር እንደዛ መለሰኝ ከእንደገና ወደ ቤቱ በህልም መለሰኝ። ለለ ፈልጌ ነው እኔ ምንም ብዬ የምጸልየው ነገር የለም። እኔን ያየ ምንም አያስፈልገውም። በቃ ምንም ወሬም አያስፈልግም። እኔን ያየ በቃ ምንም የራሱ ጸሎት ነው። እውነቴን ነው የምነግርህ። እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ክበሩልኝ። እሺ እኔ ልጸልይላቸው። እናንተ አንዳንድ ቁጥር የጻፋችሁ አብርሃም የይስሐቅ ያዕቆብ አምላክ የጌቱ አምላክ የነካኸው ጌታ የዳሰስከው ጌታ ነፃ የሚያወጣቸው የሚፈውሳቸው እጅህ እንዲመጣ በኢየሱስ ስም እንጸልያለን። ጌታ ሆይ in the name of Jesus በክርስቶስ ኢየሱስ ደም ልባችሁ በእግዚአብሔር ጣት የተነካ ይሁን። አሜን። እግዚአብሔር ሆይ እለምንሃለሁ አሁን በኢየሱስ ስም ጣት ትንካቸው፣ ትንሣኤ እንዲሆንላቸው ጌታ ሆይ ትንሣኤ እንዲሆንላቸው፣ ባሉበት ቦታ ትንሣኤ እንዲሆንላቸው በኢየሱስ ስም ጸልያለሁ። አሜን። ከሞቱበት ነፃ የሚያወጣ ህልውና በረከት አመሰግን። አሜን። ኢየሱስ ስም አሜን። አሜን። አንድ ልጨምር አልዬ፣ አንድ ልጨምር። እሺ ጌታ ካንተ ጋር ወርጄ እሄዳለሁ አለኝና እንዴት ከኔ ጋር ወርዶ ይሄዳል አልኩና እዛ እሺ ብዬ ተቀበልኩኝ።
በዛው ወደ መንገድ የመለሰ ነው እንደዛ ፕሮፌሲ ያደርጋልኝና እሺ ብዬ ሄድኩኝ። መንገድ ላይ ምን ቢሆን ጥሩ ነው? በስምንት ረጅም እየሄድኩኝ ሕፃን ልጅ ከቤት ውስጥ ሮጦ ይገባል። ቆቦ የሚባል ሀገር ላይ ሮጦ ሲገባ ዝናብ ነበረ። ተንሸራተተና ገጨሁት ልጁን በፊት ለፊት ገጭቼው ቆምኩኝ። መሀል ለመሀል እንደማረግ አድርጌ ቆምኩኝ እንደምንም። ከዛ የኔ ረዳት ዘሎ ሲወርድ ጎማ ስር ቁጭ ብሎ ይስቃል ልጁ። የ2 ዓመት ሕፃን ልጅ ጎማ ስር ቁጭ ብሎ ይስቃል። ከዛ አረጉቱ ልጁ እኮ ምንም አልሆነም ና ውረድ አለኝ። እየቀለድክ ነው አልኩት። ገጭቼዋለሁ እኮ እኔ ድምፅ ራሱ ሰምቻለሁ ምንድን ነው የምታወራው አልኩት። ማርያምን አለኝ ልጁ እንትን ነውና ማርያምን ምንም አልሆነም አለኝ። እሺ ብዬ ስወርድ ልጁ ምንም አልሆነም። ከዛ የልጁ አባት ይመጣል። ከኔ ጋር መጣላት ያለበት አደረገ ታውቃለህ። ከኔ ጋር ነበር መጣላት የነበረበት። ቀጥታ መጣና እናትየው ልጁን አትይዥም እንዴ ብሎ ልጅቷን በጥፊ እኔ ነኝ እኮ ያጠፋሁት ለምን እሷን ትመታታለህ አልኩና ተያይዘን ሆስፒታል ሄደን ሆስፒታል ስንሄድ ዶክተሩ ራጅ ምናምን ተነሳ ምን አለ ለምንድን ነው ይዛችሁት የመጣችሁት አለ። ዶክተር ገጭቼዋለሁ አልኩት። ልጁ ገጭቼው ነው ያመጣሁት። በምንድን ነው የገጨው አለኝ። በከባድ መኪና በተሳቢ ነው የገጨሁት አልኩት። እና ልጁ እኮ ምንም የለበትም ምን ላድርግላችሁ አለኝ። ኧረ በጌታ እኔ ገጭቼዋለሁ ያልኩ ነው በእናትህ እንደዚህ አይነት ነገር ተው በደንብ ይልኝ አልኩት። ምንም አልሆነም በቃ ይዛችሁ ሂዱ ሌላም ነገር የምፈልጉ ከሆነ ነገር የምፈልጉን ምናምን ብሎ አስወጣን። በፖሊስ ነው ያስወጣን በኢየሱስ ክርስቶስ። እሺ ብለን ሄድን። ከዛ ልክ እንደዛም ሆኖ እኮ የሆነ የምከፍለው ነገር አለ የሆነ የምትባለው ነገር አለ። በደቂቃ ውስጥ ልጁ ያንተ ነው በቃ ከዚህ በኋላ ልጁ ያንተ ነው ምናምን አሉ። መንትያ ናቸው ልጆቹ። ልጁን ለኔ የሰጡኝና ልጁን እዛው ትቼ ሄድኩኝ። ሁሌ በሄድኩ መጣሁ ቁጥር አገኛቸዋለሁና ከ10 ቀን በኋላ አላስቻለኝም። ድሬዳዋ ሄጄ ቆሜ ከ10 ቀን በኋላ ጠራዋቸው። ይዞት መጡ። ድሬዳዋ ትልቅ ሆስፒታል አሳየሁት። ምንም የለም ንጹህ ነው ልጁ። እና ምን ልል ፈልጌ ነው ወርጄ ካንተ ጋር ሄዳለሁ ማለት ይሄ ነው። ሌላ ምንም የለም። የ2 ዓመት ሕፃን ልጅ ገይተህ ጎማ ስር ቁጭ ብሎ መሳቅ ማለት ምንድን ነው ራሱ? እንዴት በምን አይነት ሂሳብ አይሆንም፣ መሆን አይችልም። እና ይሄንን ልጨምር ብዬ ነው በቃ። እሺ ጌትዬ፣ እህትህ ሰናይት ናት? የኔ ወርቅነሽ ትባላለች። አሜሪካ እናቴ እህቴ ሜቲ ትባላለች። ሜቲ ሀዊ ሴናና ሮቤላ የሚባሉ አሜሪካ ሴና ታውቀዋለህ? ቸርች አገልጋይ ነው። ጌታ ያው ተባረክልን። መቃሽ ጌታ እንኳን ረዳ። አሜን። እሺ አሜን። ጋይስ ተገልጦልኝ አይደለም ቴክስት ተደርጎልኝ ነው። እሺ ተባረኩ። ጌታ ይመስገን። አሜን። ሄሎ ወይ ሻሎም፣ ሰላም ይብዛላችሁ። ጌታ ይመስገን። ይሰማል አይሰማም? ይሰማል። ሄሎ ሰላም ይብዛላችሁ። በጣም ብዙ ጊዜ እከታተላለሁና የሚገርም የእግዚአብሔር ሕልውና ኖሮ ካለ ባየው ቀን የሚገርም የመንፈስ ቅዱስ ተች ትደረጋለህና ይገርመኛል። ምን አይነት ነው ቀን አለሁኝ ማለት ስታለቅስ ሳላስበው ሁላ ላለቅስ እችላለሁና የፔኑ ይቃል መንፈስ ቅዱስ አብሮክ ሲሆን የምታለቅሰው እንባ ሁሌ ነው እና ማየው እንዴት መታደል ነው ላለሁኝ። ዩቲዩብ ላይም ብዙ ጊዜ ምስክርነትን አይቻለሁ፣ አገልግሎትን አይቻለሁና በብዙ ተባረክ። በብዙ እየደረስክ ነው፣ በብዙ እየተጠቀምን ነው። ስክሮል አድርገን ዝም ብሎ እያየን ቲክቶክ ማለት ሳይሆን ምን ያህል ሰዎች ጋር እየደረስክ እንደሆነ መንፈስን ምንድነው የሚለው እግዚአብሔር ቃል መንፈስን አታቀ ምንድነው እባክህ እና ሁልጊዜ አንተ ጋር ማየው የተቀጣጠለ ነገር ነው። መንፈስን አታጥፉ አይደል አሚለውና እሱ ነገር እኔ በቃ መንፈሳዊ ቅናት ነው የሆነብኝ አንተ ላይ የማየው ነገርና በብዙ ተባረክ ወንድሜ ለማለት ነው። አሜን። ተባረክ እና በጣም ነው ማመሰግነው። በብዙ ተጠቅመናል። አሜን። ተባረክልን። እሺ ቴንክ ዩ።
ክብር ለኢየሱስ ይሁን። ፓስተርዬ አፍተር ሎንግ ታይም ስም መጥራት ሲጀምር በትንቢት ትመጣለህ እንዴ? ሊያስመቱኝ እንዴ? ሰሚል ሰናይት ነው ሰምትን ሲንታ ነው ብቻ በሰም ይጀምር። ቴክስት አድርገውልኝ ነው። ጌታ ይመስገን።